ውዶቼ አላህ ይጠብቀን ወጥቶ ከመቅረት አላህ ይጠብቀን። በስደት ሀገር ላይ እንደዚህ ከመሆን ሞተን እንጂ በስደት ሀገር ላይ የምንታወቅ እህቶች የምንታወቀው በህይወት እያለንም ማንም አያቀንም። ታመን እንጂ ሰው የሚያቀንም ማንም ሰው እኛ በህይወታችን በደህንነታችን አያቀንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እባካችሁ ይሄን ቪዲዮ ላይክ ሼር አድርጉት። አካውንቱን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉልኝ። እባካችሁ እኔ በአላህ አላችሁም እንዴ በመታምኑት እምነት አላችሁም ሰው የሆናችሁ እንደ ሰውነታችሁ አዝናችሁ ይሄን ቪዲዮ ላይክ ሼር አድርጉት። አታችን ላይ የደረሰው በጣም ስለሚያሳዝን ሁላችሁም መስማት ስላለባችሁ እንደዚሁም አረብ ሀገር ላይ ለመሄድ ለምትፈልጉ ለእናንተም ጥቂት ይጠቅማችኋል ብዬ አስባለሁ። ቀደም ሲል አንድ እህታችንን አስገብችላችኋለሁ። አይታችኋታልም ምን ላይ እንደሆነችም መቼም ሳትረዷት አትቀሩም። እህታችን ዛሬ የአይምሮ ጭንቀት ደርሶባት በህመም ላይ ትገኛለች። የምትገኘውም እንደማንኛውም ስደተኛ ያልፍልኛል ሰርቼ ቀየርበታለሁ ያለችው አረብ ሀገር ላይ ነው እንደዚህ የደረሰባት። ታዲያ እነዚህ ምስሉ ላይ የምታዩቸው እህቶቻችንም ኢትዮጵያ ውስጥ እንዳይመስሏችሁ አረብ ሀገር ላይ ነው። አሁን ወደ አረብ ሀገር ለመሄድ በጣም ዋጋ ያስከፍላልን። በጣም ብዙ ፕሮሰስ አለው። ያን ፕሮሰስ አድርገው ወደ አረብ ሀገር ላይ ሄደው ስራ ሳይገቡ ለረጅም ሰዓት ቢሮ ላይ ተኝተው በራሳቸው ላይ ብዙ ጫና ደርሶባቸው ምግብ አጥተው ጤናቸው ጎሎ ብዙ ነገር ሆነው ራሳቸው ከሳቱ በኋላ ወደ መዳን ቤት ሄደው አንድ ቀንም ሳይሰሩ የአይምሮ መድኃኒት ይወስዳሉ። እነሱ ምን ይሆናሉ? በሽተኛ ሆነው ወደ ሀገር እንድመለሱ የህዝብ እርዳታ ይደረጋል። አንድ ሰው ወደ ሰው ሀገር ሲሰደድ የህዝብ እርዳታ፣ የህዝብ ምክር፣ የህዝብ ውይይት ሳያስፈልገውም ከአንድ ደላላ ጋር በመባባል በማንኛውም ኤምባሲ ውስጥ በማንኛውም ኤጀንሲ ውስጥ ፕሮሰስ አድርገው ይሄዳሉ። ዋጋው ቀላል ዋጋ እንዳይመስላችሁ ብዙ ዋጋ ከፍለው ነው የሚሄዱት። ታዲያ እነዚህ እህቶቻችን እየደረሰባቸው ያለው አረቦች ጋር ሄደው አረቦች ቤት አይደለም እየደረሰባቸው ያለው በአንድ ሌባ ደላላ ሁኔታ ነው እንደዚህ እየተሰቃዩ ያሉት። እባካችሁ አንዳንድ ጊዜ ወደ አረብ ሀገር ለመሄድ ስታስቡ እስኪ ከኛ በፊት የሄዱ ሰዎች ምን ደርሶባቸዋል፣ ምን ላይ ናቸው፣ ስራ ገብተዋል ወይ ብላችሁ ሰው አሁን ላይ ወደ አረብ ሀገር ለመሄድ እስከ የመዳም መጥለብ ወይንም የመዳም ቪዛ አያስፈልግም። አንድ ደላላ ሰራተኛ ወደ አረብ ሀገር ለመውሰድ ከፈለገ የሰራተኛ ቢሮ ካለው ሰራተኛን ወደ አረብ ሀገር ለማስገባት በራሱ ፎርጅጅ ቪዛ አሰርቶ ይወስዳታለን። ቪዛ ተሰርቶላት አይደለም እዛ ጋር 2 ወር 3 ወር ተቀምጣ እኔ ሰራት ልክ አንድ ሰው ሸቀጥ ይዞ ወጥቶ እንደሚሸጠው እሱም ቪዲዮ ቀርጾ ልክ እንደ ሸቀጥ ያስተዋውቃታለን ማለት ነው። ሰራተኛ የምትፈልጉ ሰራተኛ ላይ መታችሁ ሰዱ። እነሱ ሲሄዱ ግን የሚያውቁት መዳም እንደጠለበቻቸው መዳም ቤት እንደሚገቡ ነው። ነገር ግን እንደዛ አይነግሯቸውም። የሚሏቸው ምንድነው? ትሄዳላችሁ በ10 ቀን በ15 ቀን ቪዛው ይጨረስላችኋል። ከዛ ደግሞ ሄዳችሁ ቶሎ ስራ ትገባላችሁ ይባላሉ ማለት ነው። ከዛ እነሱ ምን ያደርጋሉ? ቀጥታ ሰራተኛን ይወስዳሉ። ሰራተኛን ከወሰዱ በኋላ ቲክቶክም ሆነ ፌስቡክም ሆነ በማንኛውም ሶሻል ሚዲያ ኢንስታግራምም ሆነ ማንኛውም ስናፕቻትም ሆነ ማንኛውም አፕሊኬሽን ላይ ፖስት ያደርጓቸዋል። ያ ማለት ማስታወቂያ እየሰሩ እኔ ሰራተኛ አለኝ መግዛት የምትፈልጉ ቅናሽ ዋጋ ነው እባካችሁ ግዙ ብለው ቪዲዮ ይሰራልን። በአረበኛም በእንግሊዝኛም በሁሉም ቋንቋ ይሰራልን። ከዛ አንዲት መዳም መታ እስተገዛቻ ድረስ የት ነው የሚቀመጡት? ቢሮ ውስጥ ነው የሚቀመጡት። ቢሮ ውስጥ ይቀመጣሉ። ቢሮ ውስጥ ተቀምጠው ራብ አለ፣ ህመም አለ፣ ጥማት አለ፣ ችግር አለ፣ ጭንቀት አለ። አንድ ክላስ ውስጥ ብዙ ሰው ታፍኖ ተቀምጦ ሲያለቅሱ ይቆያሉ። ከዛም ከረጅም ቆይታ በኋላ ወይ ካልታመመች ወይ ካላለች አንዲት መዳም መታ ከወሰደቻት መዳም ቤት ሄዳ ለመስራት አይምሮዋ ይዛባል ማለት ነው። በመቀጠል 3 ወር ሳትሰራ 4 ወር ሳትሰራ 1 ወር ሳትሰራ መጨረሻዋ ወደ ኢትዮጵያ የምትመገባበት ምክንያት አለ። ለምን? ቢሮ ምንም አይነት ቪዛ አልተሰራላትም። ምንም አይነት የመኖሪያ ፍቃድ አልተሰራላትም። 3 ወር ቢሮ ከተቀመጠች የሄደችበት ቪዛ አለቀ። ያ ማለት እሷ አልተፈለገችም፣ አልተመረጠችም። መንጣትና መንጣት ነው። ወደ ኢትዮጵያ መመለስ ነው ግዴታ የሆነባት። እባካችሁ አዳምጡ። አረብ ሀገር ላይ ለመሄድ የምትፈልጉ ለእናንተ የሚጠቅማችኋል። እንደዚሁም መቶቻችሁ ወደ አረብ ሀገር ለሄዱ የተነሱ ካሉ
ቸክም ማድረግ ስላለባችሁ ነው። አሁን ላይ የተጀመረ ይሄ አሁን ላይ በጣም በብዛት በ15 ቀን ሰራተኛን እናስገባል፣ በአንድ ወር በሁለት ወር ሰራተኛን እናስገባል ተብሎ ውድድር ነው የተጀመረው። የአንድ ሰራተኛ መንከራተት፣ የአንድ ሰራተኛ ዋጋ መክፈል አልታያቸውም። የታያቸው ምንድነው? እነሱ እኔ ከማን አንሳለሁ፣ እኔም ከማን አንሳለሁ ውድድር ነው። አሁን ላይ ደላላ ውድድር ነው የያዘው ማለት ነው። ያ የሚያደርገው በማን ላይ ነው? በአንድ ድሃ ምስኪን ላይ ማለት ነው። ታዲያ አንዳንድ እህቶቻችን ደግሞ ውለት እየመሰላቸው እንትና ደላላ ቶሎ ይሸኛል፣ ቶሎ እንደዚህ ይጨርሳል በማለት ፕሮሰሳቸውን አድርገው የሚፈልጉበት ሀገር ከደረሱ በኋላ መከራና ስቃይ። አባት እናት ከዚህ ስራ አልገባችሁ ያልገባችሁ ወይ ጭንቀት ነው፣ አልደውልም ስራ ስትገባ መጀመሪያ ሀሎ ገብቻለሁ ካለች በቃ ለነሱ ስራ አይገባች ምን ይመስላችሁ? እና እህቶቻችን ላይ እየደረሰባቸው ያለው ጥቃት የአእምሮ ችግር፣ የተለያዩ በሽታ፣ ምግብ አለመኖር፣ በስነ ስርዓት አለመንከባከባቸው፣ በስነ ስርዓት ራሳቸውን የሚጸዳዱበት የሚጠብቁበት ምንም አይነት ነገር ስለሌላቸው ታመው ሟቀው ሐኪም ቤት ለመሄድ ራሱ አቅማቸው ስለማይችል ምንም አይነት መኖሪያ ፍቃድ ስለሌላቸው ቪዛ ስለሌላቸው ቪዛቸው ስላለቀ መጨረሻ የህዝብ ፊት ይፈልጋሉ። ስለዚህ እኔ የምነግራችሁ ነገር ምንድነው? እባካችሁ ተማሩ። አሁን ላይ ልንገራችሁ፣ ታሞ መድኃኒት የሚፈልግ ሰውዬ ወደ ሐኪም ቤቱ ነው የሚሄደው አይደለ? መድኃኒቱን ደግሞ ተቀብሎ የመዋጥ የራሱ መብት ነው፣ የራሱ ፍላጎት ነው። ራሱ መድኃኒቱን ካልዋጠ ሐኪሙ መድኃኒቱን ዋጥ አትዋጥ ብሎ እሱ ጋር እንትን አይልም። እናንተ ራሳችሁን ለማትረፍ ወይንም ደግሞ ራሳችሁን ለማዳን ከፈለጋችሁ ከሌባ ደላላዎች ራቁ። ዛሬ ላይ ሁሉ ነገር በሚዲያ ላይ አለ፣ ሶሻል ሚዲያ ላይ ሁሉ ነገር አለ፣ እውነት ውሸት ሁሉ ነገር አለ። እዛ ላይ ገብታችሁ ማጥናት ትችላላችሁ። እህቶቻችሁ ላይ አንድ እህቴ ስታለቅ ስትሰቃይ ያየሻት አንቺም ሄደሽ እንድማገሪበት ታያለሽ። እዚህ እኮ ልንገርሽ፣ ልብስ አጥበሽ ትበያለሽ። ያው እንደ ሰው ቤት ላይ ኖርሽ ይችላለን፣ ቤት ኪራይ መክፈል ሊያስቸግርሽ ይችላለን። ግን ጥሩ አየር ጥሩ ጤና እያለሽ ትኖሪያለሽ። እንደው በእውነት ልንገራችሁ እኔ አሁን ላይ የመጣብን መዓት አላቅም፣ እየፈሰሰና እየወረደብን ያለው መዓት በላው ነው። አገራችን ላይ ራሱ ዝናብ እንዳይጥል በቃ አገሪቱ ፍርስ እንድትል በቃ አገሪቱ ወደ ምን እንደምትሄድ አላቅም። እንዳለ ሁሉ ነገር በቃ ክብርብድ ያለባት ሀገር ሆናለች። እና እንደው ይሄ ሁሉ በላይ እየደረሰብን ያለው በምንድነው? በመጨካከናችን ነውና ዋካችሁ እህቶቼ እኔ የትኛውም ሀገር ላይ ለመሄድ የምታስቡ ሰዎች ጥንቃቄ አድርጉ። ዛሬ ራሷን ስታለይ ታማለይ፣ በቃ ሁሉ ነገር ጎሎባታል፣ ወደ ሀገር መግባት ትፈልጋለች። ወደ ሀገር እንዳትገባ ደግሞ ሄደችበት ብር አለ። ዛሬ ወደ አረብ ሀገር አንድ ሰራተኛ በጠለብ ለመሄድ እስከ 200-300 ሺህ ብር ትፈጃለች። 300 ሺህ ብር ማለት ለአንድ ደሃ ሚሊዮን ነው። ነገር ግን አሁን ባለንበት ሁኔታ በአሁን ባለንበት ታይም አይደለም 300 ለምን 5-6 ሚሊዮን ብር አይኖርሽ ጭር ነው። ምንም አይሰራም፣ ምንም ጥቅም የለው። ግን 5 ሚሊዮን ለማንጣት አይደለም ቀርቶ 1 ሚሊዮን ብር ለማንጣት ዋጋ ትከፍያለሽ ማሪ። 500 ብር ለማንጣት ዋጋ ትከፍያለሽ። ግን ላንቺ ለአንድ ደሃ ቤት ውስጥ መጥቶ ምንም ሳያረግልሽ ዋጋ ከፍለሽበታለን፣ ሪሜሽን ፈይተሽበታለን። አገር ስትመጪ ደግሞ ምንም ነገር አያረግም ምንም። እና ላችሁ የምፈልገው እኔ እህቶቼ እባካችሁ በፈጠራችሁ ራሳችሁን ጠብቁ። በሌላ ቪዲዮ እስከምንገናኝ ድረስ ማሮቹ ፍቅሮቹ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ላይክ ሸር አድርጉልኝ። ባይ ባይ።